እፎይ በቁጥጥር ስር ተውሏል። ምሽት ዙዋይ 2 ሰዓት ላይ በምሽቱ 2 ሰዓት ላይ እፎይ አልহামዱሊላህ ተይዟል። ለመያዙ ደግሞ ትግል ያደረጋችሁ ወንድሞቻችን በጣም እናመሰግናቸዋለን። እፎይ በቁጥጥር ስር ተውሏል። አላሁ አክበር ተይዟል። ሙስሊሞችን ጨምሮ ብዙዎችን ያስቆጣው ቪዲዮ እጅግ አነጋጋሪ ሆኗል። ገለዋለ እኔ አንድና አንድ ያለበትን ቦታ ብቻ ጠቁሙ ይለኝ ማድረጂ ደውላችሁ ንገሩ እኔ ገላለሁ። እስልምና ግን ይህንን ይፈቅዳል? እስቲ አንድ ሰው መጥቶ ይሄ ሰው ይገደል ወይ ይመታ ብሎ ያለ ሰው እስልምና ይሄን አይፈቅድም። አልታዘዝንም እንደዛ። የኛ እምነት አይነካ፣ እኛ ግን ስለናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። ለመሆኑ እፎይ የሰራው ስህተት ምን ይሆን? እፎይ በማስረጃ ከመጽሐፋቸው ላይ አውጥቶ ማንበብ ወንጀል አይደለም። የራሳቸውን ቁርአን አንብቦ በአረብኛ የተጻፈውን በአማርኛ ተርጉሞ ሲነግራቸው ደነገጡ። እኩል ታነሳለህ፣ እኩል ይመጣልሃል፣ እኩል ትጠይቃለህ፣ እኩል ይሰጣል። ይሄን ያደረገው አንተ ጳውሎስን ስታጣጥል እኔ ደግሞ ሐምዛን አፈር ከድሚያ በላልሃለሁ። አንተ ነብዩ መሐመድ ኢየሱስ ክርስቶስን ስታጣጥልብኝ እኔ መሐመድን። ስለዚህ መቻል ነው። ክብሯን ውድ የሼቲው ቤተሰቦች እንዲሁም ባለማተቦች ሁላችሁ ይህንን ቪዲዮ ከመቼውም ጊዜ በላይ ላይክ እና ሼር እንድታደርጉልኝ ይፈልጋሉ። ሰሞኑን ከቁጥጥር ውጭ የሆነው የወንድማችን የእፎይ ጉዳይና ይህንን አስመልክቶ ከሙስሊም እህት ወንድሞቻችን የተነሳውን ክስ እንዲሁም ሰሞኑን እፎይ ተይዟል አልተያዘም በሚለው ጉዳይ የምናጋለጠው እውነት ይኖራል። ይህንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉኝ እየጋበዝኩኝ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ያደረጋችሁ አብራችሁን ቆዩ። መልካም ቆይታ። እፎይ በቁጥጥር ስር ውሏል። አልহামዱሊላህ ረብል ዓለሚን ምስጋና ይግባው ለዓለማቱ ጌታ አላህ ሱብሓነሁ ወተዓላ። ለዚህ ለመያዙ ደግሞ ትግል ያደረጋችሁ ወንድሞቻችን በጣም እናመሰግናቸዋለን። እፎይ በቁጥጥር ስር ተውሏል። ምሽት ዙዋይ 2 ሰዓት ላይ በምሽቱ 2 ሰዓት ላይ በኦሮሚያ ክልል ባሉ ጎበዝ ጀግና ሙስሊም ወንድሞቻችን ላይ በቁጥጥር ስር እንዳዋሉት መረጃዎች ያመለክታሉ። በጣም ደስ የሚል መረጃ ነው። እንግዲህ ገና በረሱል እንደዘለፈ ረሱል እንዳንቋሽሽ በእስር ቤቱ ፍቅፍቅላታል እዛው መሞት። ሰሞኑን እንግዲህ እፎይ ተይዟል እየተባለ የሚሰራጨው መረጃ እንግዲህ ከመረጃዎች ውስጥ አንዱ ይሄንን ቪዲዮ ነው። ኦፊሻሊ እንግዲህ እንደዚህ ነው የተባለ ነገር የለም። ነገር ግን እፎይ ተይዟል አልተያዘም ብሎ ከሚለቁት ቪዲዮዎች መካከል እንግዲህ አብዛኛው ይሄንን ቪዲዮ ነው። ከዚህ ቪዲዮ ጋር ደግሞ አያይዞ አንድ ተቆርጦ ወጣ ቪዲዮ አለ። ያው እንግዲህ በምሽት ነው የተያዘው የሚል መረጃ ሰጥቷል። እንግዲህ እንደተመለከታችሁት እስቲ ከዚህ ጋር የተገናኘ ደግሞ አንድ ቪዲዮም ለቀዋልና ያንንም ተመልክተን እንመለስ እስቲ። እፎይ አልহামዱሊላህ ተይዟል። 400,000 ብር ተይዟል። ና እፎይ ና አንተ እፎይ አልহামዱሊላህ። አላሁ አክበር ተይዟል። ተቆርጦ ወጥቷል የተባለው ቪዲዮ እንግዲህ ይሄ ነው። እንግዲህ ቀደም የለቀኩላችሁን ቪዲዮ አያይዘው እንግዲህ በምሽት ስለሚል እንግዲህ ከዚህ ጋር የተገናኘ አድርገው ነው እንግዲህ ይህንን ቆርጦ ያወጡት። ሙሉ ቪዲዮ ግን አሁን እንደተመለከታችሁት ነው ማለት ነውና እንግዲህ ኦፊሻሊ እንደዚህ ነው የሚባል ነገር ወይም ደግሞ ተይዟል የሚል ነገር በሚታወቁ ሚዲያዎች የወጣ ነገር የለም። እንግዲህ እስካሁን ድረስ እኔ ይሄንን ቪዲዮ ስሰራበት ድረስ እንግዲህ በእፎይ ላይ የተደረገ ነገር ነው ወይ ተይዟል የተባለ ነገር ወይ ደግሞ ማስረጃ የተመቀረበ ነገር ትክክለኛ የሆነ ነገር እስካሁን እንግዲህ አላየውም። ተይዟልን ብሎ የሚያቀርቡት ግን አሁን ያቀረብኩላችሁ ነገሮች ናቸውና እንግዲህ ወደፊት ምናልባት እንግዲህ በኦፊሻሊ ሊነገር ይችላል እንደዚህ ተደርጓል ተብሎ ማለት ነው። እስካሁን ግን ተይዟል አልተያዘም በሚለው ዙሪያ ላይ ያለው ማስረጃና መረጃ ይሄንን ይመስላል በእኔ በኩል ማለት ነው። ምናልባት እንግዲህ ከዚህ በኋላ ወይ ደግሞ እኔ ቪዲዮ እየሰራው ባሉበት ጊዜ ደግሞ ያው ተይዞ ሊሆን ይችላል ወይ ደግሞ መረጃውም ሊወጣ ይችላል። ያኔ ደግሞ አፕዴት ማድረጋችሁ ይሆናል ማለት ነው። ነገር ግን ተይዟል ተብሎ የሚሰራጨው ቪዲዮ እነዚህ ሁለቱ ናቸው እንግዲህ እስካሁን እኔ ባለኝ መረጃና እስቲ ለማንኛውም እስቲ አንድ ሚዛናዊ ያልሆነ ነገር እየተሰማኝ ነገር አለና ያንን ነገር እስቲ ላቀርብላችሁ። እንግዲህ ሰሞኑን ኡስታዝ አቡበከር እንግዲህ ያቀረበው ንግግር አለ፣ የሰጠው መግለጫ አለ። በዛ ዙሪያ ላይ እንግዲህ ብዙ ክርስቲያን እህት ወንድሞቻችን እንግዲህ አንዳንድ ቅራኔዎችን እያነሱ ይገኛሉ። እስቲ ምንድን ነው የሚለውን ነገር እስቲ ኡስታዙ ምን አለ የሚለውን ነገር ተመልክተን እንመልሳለን። አሁንም አብራችሁን ቆዩ፣ የትም አትሄዱ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ
ይሄ ለኛ ሞት ነው ታምናላችሁ ምንድነው መልሳችን አማም ረብል ዓለሚን በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ በዚህ ሰሞን በሚዲያ እየተንሸራሸረ የነብዩ ክብርን የነካ ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ምንም የሚሹሱ አይደሉም ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምረው ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናድርግ ሰዎች በአስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው ስለዚህ ዝም እንደማንል ሊያውቁት ይገባል እንደ ተቋም እንቅስቃሴ ተጀምሯል እስልምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊውን ስርዓት ተከትለን እንሄዳለን በጣም የከፋኝና ደግሞ ሚዛናዊ አይደለም መስተካከል አለበት ብዬ ያሰብኩት በዛው ኡስታዙ በጣም በተለያዩ ሃይማኖቶች በኦርቶዶክስ ብቻ ሳይሆን በሃይማኖት በተለያዩ ፕሮቴስታንቶችም የሚወደዱ ኡስታዝ አቡበከር ናቸው በጣም የሚወደድ ሰው ነውና ነገር ግን አንድ ሚዛናዊ ያልሆነ ነገር እየተሰማኝ እሺ ሃይማኖታችን ተነካ ካላችሁ እፎይ በዚህ ደረጃ ነብያችንን አዋርዷል የነብያችን ክብር ነግቷል ብላችሁ በክስ ደረጃ በዚህ ደረጃ ከመጣችሁ የናንተ ልጆች ወይ ደግሞ ሙስሊሞች አሁን አቀርብላችሁ ችግር የለውም ማረጃውን ማቅረብ እንችላለን ነገር ግን ከሙስሊም ወገኖችም በኦርቶዶክስ ላይ ኦርቶዶክስን ሃይማኖቱን ተውት በኢየሱስ ክርስቶስ ላይ ሲዘባበቱ ሲሳደቡ ያሉኑ ቃላቶችን የአምላካችንን ክብር ሲያዋርዱ የት ነበርክ አቡበከር ኡስታዝ አቡበከር የት ነበርክ በዚህ ዙሪያ ላይ የኦርቶዶክስ ክብር ሲዋረድ የኢየሱስ ክርስቶስ ክብር ሲዋረድ አምላካችንን ሲያዋርዱ አምላካችንን ሲሰድቡ ኡስታዝ አቡበከር የት ነበር ያኔ ለምንድነው እነዚህ ልጆች ተው እረፉ ማትሉት እንዴ ይሄ ነገር እኮ ሚዛናዊ መሆን መቻል አለበት አይደል ጥሩ ነው ሃይማኖታችን ተነካብላችሁ ለሃይማኖታችሁ ጥብቅና መቆማችሁ እስከ ህግ ድረስ መሄዳችሁ ትክክል ነው አግባብ ነው ነገር ግን ሂደቱ ወይም ደግሞ ሚዛናዊ ያልሆነው ነገር ምንድነው በእናንተም በኩል በዚህ ደረጃ አምላካችንን ያዋረዱ ከዚህም በላይ ደግሞ የአምላካችንን ክብር የነኩ ደግሞ አሉ ብዙ ቪዲዮዎች እየወጡ ይገኛሉ እንግዲህ ሰሞኑን ማለት ነውና በዛስ ደረጃ እንዴት ነው የሚታየው እና ብዙ ኦርቶዶክሳውያን ይሄንን ጥያቄ እያነሱ ይገኛሉ ለዛ ነው ሚዛናዊ አይደለም እያልኩኝ ያለሁት እስቲ ይሄንን ቪዲዮ ተመልክተን እንመለስ አንዳንድ ኦርቶዶክሳውያን በዚህ ዙሪያ ያሉትን ነገር በእነዚህ ሁለት ልጆች ላይ ፍትሃዊ ነገር እየሆነ ነው ብላችሁ ታምናላችሁ ይሄንን ቪዲዮ የህግ አካላት የኦርቶዶክስም የእስልምና እምነት ተከታዮችም ሆኑ ለሐቅ ግን ለእውነት የቆማችሁ በደንብ አዳምጡኝ በደንብ ማለት ነው ይሄ እፎይ ይባላል ይሄ አስረስ ይባላል ይሄ የኦርቶዶክስ እምነት ተከታይ ይሄ የእስልምና እምነት ተከታይ በተለይ ከዚህ ከእፎይ ጋር በተገናኘ የእስልምና እምነት ተከታይ ወገኖቻችን ነብያችንን ነካ በጣም እንወዳቸውና እናከብራቸውን እንሳሳላቸውን ነብይ ክብር ነካ ብላችሁ ያው እየደረሰበት ያለው ነገር ሁላችንም እናቀው በተቃራኒው ደግሞ እዚህ ጋር አስረስ ይባላል የእስልምና እምነት ተከታይ ነው ከዚህ ልጅ ጋር በተገናኘ ደግሞ የክርስትና እምነት ተከታዮች አምላካችንን ሰደበብን ብለው እየጮሁ እዚህ ጋር ነብያቸው እዚህ ጋር ደግሞ አምላካቸው ከዚህ ካደረጉት ነገር አንፃር ደግሞ ምንድነው እየደረሰባቸው ያለው ነገር ካልን በጣም ስላሳዘነኝ ነው ይሄን ቪዲዮ የሰራሁት የእፎይን በተመለከተ ህግ ጉዳዩን እንደያዘ ከሀገር እንዳይወጣ እንደታገደ በእስልምና እምነት ተከታዮች እንኳን እፎይን ለጠቆመ ያለበትን ላሳየ እስከ 400,000 ብር ሽልማት እንዳለው እየታወጀ ነው ምን አድርጎ የእስልምና እምነት ተከታዮችን ነብይ ክብር ነካ ተብሎ ይሄ ደግሞ በጣም የሚገርመው በሰላም እየኖረ ነው ምን አድርጎ
የክርስትና እምነት ተከታዮችን በቢሊዮን የሚቆጠሩ የክርስትና እምነት ተከታዮች በቢሊዮን ያልኩት ኢየሱስ ክርስቶስ በአምላክነት የሁሉ ገዢ ፈጣሪ ተብሎ የሚመለከው በኦርቶዶክስ ተዋሕዶ እምነት ብቻ ስላልሆነ ነው። በፕሮቴስታንት እምነት፣ በካቶሊክ እምነት አምላክ ተብሎ የሚመለክ በእነዚህ 3 ቤተ እምነቶች ውስጥ ባሉት የእምነት ተከታዮች በቢሊዮን የሚቆጠሩ የእምነት ተከታዮች አምላክ ተብሎ የሚመለክ የማይደራደሩበት አምላካቸው ነው። ይህንን አምላክ እንዲህ ብሎ ሰደበ። በደንብ አዳምጡ። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በጣም ነው የሚቀፈው። እና የህግ አካላት እፎይን የእስልምና እምነት ተከታዮችን ነቢይ ክብር ነክታል ብላችሁ ከሀገር እንዳይወጣ አግዳችሁ ክትትል እያደረጋችሁበት ያላችሁ የህግ አካላት እዚህ ጋር ያለውንስ አስረስ የሚባለውን የእስልምና እምነት ተከታይ በአንድ ቤተ እምነት ብቻ ሳይሆን በ3 ቤተ እምነቶች በአምላክነት ደረጃ የሚመለክን ፈጣሪ እንደዚህ የሰደበውን ለምን ዝም አላችሁ ነው እኔ ጥያቄ። ነብይን የሰደበውን እያሳደዳችሁ አምላክን የሰደበውን ለምን ዝም አላችሁ ነው። ለንጽጽር እንኳን ቢቀርብ እፎይ ሰደበ ወይንም አንቋሸሸ የተባለው የነሱን ነብይ ነው። ይሄ ግን አምላካችንን ነው የተሳደበው። ህግ የሚቆመው ለእውነት እስከሆነ ድረስ ለይቶ የሚያሳድድበት ምንም ምክንያት የለም። ስለዚህ ይህንን ጉዳይ ፌር እንድታረጉልን እንጠይቃለን። ምናልባት ይህ ጥያቄ ከኔ አንደበት ይውጣ እንጂ የመላው የክርስትና እምነት ተከታዮች ጥያቄ እንደሆነ ህግ እንዲያቅልን እንፈልጋለን። እስከ መጨረሻው አንፋተውም። እስከ መጨረሻው ይህንን ቪዲዮ ሼርና ሪፖስት አድርጋችሁ አድርሱልኝ። አመሰግናለሁ። ኡስታዝ አቡበከር አህመድ በቅድሚያ ለእርሱ ያለኝ አክብሮት ላቅ ያለ መሆኑን ለማሳወቅ ወዳለሁ። በመቀጠል የእርሱ ሃይማኖት ተከታይ ለዓመታት በክርስትና ላይ ሲያላግጡ ጎሽ በርቱልኝ ደግ አደረጋችሁ በሚመስል ሁኔታ በዝምታ ቆይተው ዛሬ ተነክተናልና በህግ ይጠይቁልን የማለት ኮንፊደንሱን ከየት አመጡት? ስርዓተ ቢስ የሆኑ ቀድሞ ለህግ መቅረብ ያለባቸው እናንተው ልጆች የቅዱሳንን ስዕላት የቀደዱብን የእኛን አምላክ የሰደቡብን በሃይማኖታችን ያፌዙትን ጉያው ስር ሸሽገው ስለ ህግ ሲናገሩ አቅሙን ከየት አመጡት? የመጨረሻ ጥያቄ፣ ስትዘልፉ መብት ስትዘለፉ ወንጀል የማለቱን ጉዳይ እንደምን አዩት? አንዱ አንዱን እያከበረ በሰላም መኖር ምርጫ የሌለው ግዴታ ነው። በሃይማኖት መቻቻልን ያለ ማንገራገር አምንበታለሁ። አንድ ነገር አውቃለሁ፣ ክብርን የሚሻ አስቀድሞ ማክበር ትክክለኛ አካሄድ ነው። በቃ ይሄ ነው ያለው ጥያቄ። እንግዲህ እንደተመለከታችሁት ነው። የአሁኑ ቪዲዮ ብቻ አይደለም፣ በነገራችን ላይ ከሙስሊም ወገን እንግዲህ አንዳንድ ሙስሊሞችን አይወክሉንም እያሉ ነው። በነገራችን ላይ እንደዚህ አይነት ነገር ኦርቶዶክስ የሚሳደቡ ሌሎችን ሃይማኖት የሚያንቋሽሹ ሙስሊሞች ካሉ አይወክሉንም እያሉ ነው። በእርግጥና እንግዲህ በተለያዩ ጊዜያት በኦርቶዶክስ ላይ በተለያዩ ጊዜያትና በተለያዩ ሰዓታት በአምላካችን ላይ ብዙ አይነት ስድቦችን፣ ብዙ አይነት ማንቋሸሾችን፣ ብዙ አይነት ማዋረዶችን ይሄንን ቪዲዮ ብቻ አይደለም ሌሎችንም በጣም ማውጣት እንችላለን። ያው መወቃቀሱ እንዲህ አንተ እንዲህ ያርጋል አንተ እንዲህ ያርጋል መባባሉ ምንም አያዋጣም እና በሁለቱም በኩል ስህተት ካለ መታረም መቻል አለበት፣ መስተካከል መቻል አለበት። መታረቅ ተነጋግሮ መስተካከል መቻል አለበት እንጂ አንዱን ጎራ ብቻ ይዞ እንትን ማለት ይሄ ፌር አይደለም። ማርያም ፍትሃዊ አይደለም። በቃ ህግ ካለ ለሁሉም ለሁለቱም ወገን መስራት መቻል አለበት አይደለ? በህግ ፊት ሁሉም እኩል ነው አይደለ? ምንም አንተ እንዲህ ስለሆንክ አንተ እንደዛ ስለሆንክ የሚባል ነገር የለም። ካጠፋ በህጉ መሰረት መቀጣት መቻል አለበት። እንዴ አንዱ ተትቶ አንዱ ዝም የሚባል አንዱ እንትን የሚባልበት ምክንያት በፍጹም የለም። ለይቶ ህግ እንትን ይሰራል አይሰራም። ለዚህ በፍቅር የምንጠይቃችሁ ሙስሊም እህት ወንድሞቻችን ይሄንንስ ጉዳይ እንዴት ነው የምታዩት? በእናንተም ወገን በዚህ ደረጃ አምላካችንን የሚሳደቡ የአምላካችንን ክብር የሚያዋርዱ ብዙ ቃላቶችን አሁን በዚህ በሚዲያ እንኳን ለመናገር የሚከብዱ ቃላቶችን የሚናገሩ አሉ። በቪዲዮ ማጋለጥ ይቻላል። እናንተም ያያችሁት ነው። ታዲያ እንዴት ነው ይሄ ነገር ሚዛናዊ ነው ወይ? ይህን ነገር ፍትሃዊ ማድረግ የለብንም ወይ? ፍትሃዊስ ነው ብላችሁ ታስባላችሁ ወይ? እናንተ ስትሰድቡ፣ እናንተ ስትናገሩ፣ እናንተ የፈለጋችሁትን ነገር ስታደርጉ ዝም የሚባለው ነገር ግን በሌላ ደረጃ ደግሞ ወደ እናንተ ሲመጣ የእናንተን ነገሮች ደግሞ ያውም ደግሞ በማስረጃ ስንናገር ወንጀል የሚሆነው በምንስ አግባብ ነው? ይህንን በፍቅር እንድትመልሱልኝ ይፈልጋል። እጅግ በጣም ነው የምንወዳችሁ፣ እጅግ በጣም ነው የምናከብራችሁ።
እንግዲህ የሙስሊምና የክርስቲያንን አንድነት፣ ፍቅርነት፣ መቻቻል ብዙ ማየት እንችላለን። በቅርቡን እኮ የድሬዳዋን እኮ ማንሳት እንችላለን። ቁልቢ ገብርኤል እኮ ስንሄድ ሙስሊም ወንድሞቻችን ናቸው አይደል? እንኳን ደህና መጣችሁ እያሉ እንግዲህ ዳቦም ቆሎም ውሃም ሲያቀብሉ የነበሩ ያሁኑ ከ2 ከ3 ወር በፊት እኮ ያየኑ ነገር ነው። ፍቅራችንን ያ ፍቅራችን የት ሄደ? በጣም ብዙ ታሪክ ያለን ነው ሙስሊምና ክርስቲያኖች፣ ብዙ ዘርዝረን ማንጨረሳቸው ነገሮች አሉ። ስለዚህ ያንን ፍቅራችንን ረስተን በዚህ ደረጃ ያውም ደግሞ ፍትሃዊ ባልሆነ መንገድ ወደዚህ ደረጃ መምጣታችን ይሄ እኔ አይ ዶንት ኖ እኔ ለኔ ውስጥ ያልተቀበለውም እና እስቲ እናንተስ በዚህ ዙሪያ ምን ትላላችሁ? ይሄ ለሙስሊም ወንድሞቼ ያቀረብኩት ጥያቄ ነው። ይሄንን ቪዲዮ የምትመለከቱ እህት ወንድሞቼ፣ ሙስሊም ወንድሞቼ ካላችሁ ይሄንን ጉዳይ እንዴት ነው የምትመለከቱት? አይናው ብዙ አንዳንድ እህት ሙስሊም ወንድሞቻችን በዚህ ደረጃ ያለውን ነገር እውነቱን ያጋለጣችሁ እንደሆነና ሊስተካከል እንደሚገባ እየተናገራችሁ እንደሆነ አይተናል። ብዙ ቪዲዮዎችን ማቅረብ እንችላለን። እስቲ ይሄንን ቪዲዮ ተመልክተን እንመለስ። 95% ስድብ ነው በሙሉ እንዳለ። ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል። በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብጠለጥሉ እየዋላችሁ አንፕሮፌሽናል በሆነ መንገድ ማለት ነው። ይሄ እናንተ ስራ ውጤት ነው። የዚህ እፎይ የሚባል ሰውዬ የተናገረው ንግግር መጥፎ እንደሆነ እንዳይታያቸው ጋርዷቸዋል። እናንተ የሰራችሁት ስራ ማለት ነው። ለምንድን ነው ፕሮፌሽናል ማትሆኑት? ከዘፍጥረት እስከ ራዕይ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ? ለምን በፕሮፌሽናል በለዘብታ ቋንቋ ለምን አጣሯቸውም? ያ ከሆነ አላማችሁ አቁስላችኋቸው አሁን የዚህ ሰውዬ ስራ መጥፎ እንደሆነ እንዳይታይ አድርጋችኋቸዋል። ከዛ አልፎ ደግሞ ሩሱል ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎቹ የመጀመሪያዎቹ ሩም ከፍታችሁ አፋችሁን ስከፍቱ የምትውሉ የኛ ልጆች ናችሁ። ፕሮፌሽናል ሁኑ፣ ተማሩ። ካልሆነ ውጡ በቃ። ወይ ፖለቲካው ይሻላችኋል። ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና ወደ ፖለቲካው ወደ ምናምኑ ሄዱ። ተውት፣ አታጋጩት። የኢትዮጵያ ሕዝብ እኮ አሁን ላይ የሚፈልገው በቀን 3 እኮ መብላት ከብዶታል። እንግዲህ እንደተመለከታችሁት ነው። እንግዲህ ይሄ ብቻ አይደለም፣ የተለያዩ ሙስሊም ወንድሞቻችን በዚህ ዙሪያ የተሰማቸውን ሀሳብ እንግዲህ የገለጹ ይገኛሉ። ፍትሃዊ በሆነ መንገድ ማለት ሀቁን ይዘው እየተናገሩ ይገኛሉ። አብዛኛው በሚባል ደረጃ ግን በቃ በስሜት በጭፍን በቃ እንዴት ሃይማኖት የተነካ ብሎ ነው በቃ የተለያየ ነገሮችን እስከ መግደል እንግዲህ ቅድም የሰማችሁትን ዛቻም አለን የገሏሉ ምናምን ነገር ከዛ ድረስ የሚደርሱት እንግዲህ ሀቁን ሳይዙ ፍትሃዊ ባልሆነ መንገድ ነው። እና አንዳንዴም ለሀቅ ልንኖር ይገባል እንዴ። ፈጣሪም እኮ ትክክል ነገር ስናደርግ ሀቅ ስንይዝ እውነት ሲኖረን ነው አይደል እንደሚቀርብ የሚወደድ። ስለዚህ በዚህ ደረጃ ያለውን ነገር እንደኔ ቢስተካከል ብዬ ነው ማስበው። እንደኔ ፍትሃዊ ቢሆን ነው ማስበው። እፎይ ያለ ማስረጃ የተናገራቸው ነገሮች ካሉ ይቀጣ፣ ይታሰር፣ ችግር የለውም። እኛ ሲጀመር እኮ ቤተክርስቲያናችንም አትፈቅድም እኮ የሌላን ሃይማኖት እንድትሰደብ የሌላን ሃይማኖት እንድናንቋሽሽ አትፈቅድም። ኦርቶዶክስ ቤተክርስቲያን አትፈቅድም በፍጹም። ስለዚህ እፎይ በዚህ ደረጃ ጥፋት ካለበት ይታሰር፣ በወንጀል በህጉ መሰረት ይቀጣ፣ ችግር የለውም። ልክ እንደዚህ ሁላ ደግሞ በሙስሊም ወገኖችም ደግሞ በዚህ ደረጃ አምላካችንን ሲያዋርዱ የነበሩ ሰዎችን ደግሞ ለህግ ሊቀርቡ ይገባል። ህጉ ለሁለታችንም እኩል ሊሆን ይገባል ነው በቃ። እና በዚህ ደረጃ ይህንን ነገር ብናስተውለው እና አንዳንድ ሚዛናዊ ያልሆኑ ፍትሃዊ ያልሆኑ ጉዳዮች እየታዩ ስለሆነ ያ ነገር ይስተካከል ይገባል የሚል ነው የዛሬ ቪዲዮ። ክቡራን ውድ የዩቲዩብ ቤተሰቦች እንግዲህ በዚህ ዙሪያ የተሰማችሁን ሀሳብ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ይሄንን ጉዳይ እንግዲህ ያው ብዙ የሶሻል ሚዲያ ላይ እንግዲህ ፖፑላር የሆነ በጣም መነጋገሪያ የሆነ ጉዳይ እየተነሳ ይገኛል። በዚህ ጉዳይ ላይ እንግዲህ አዳዲስ ነገሮች ሲኖሩ አፕዴት እያደረኩኝ ማቀርብላችሁ ይሆናል። በቀጣይ በሌሎች ቪዲዮ እንገናኛለን። ሰላም ቆዩልኝ።